ሀይ ጋይስ ሰላም ነው፣ እንዴት አደራችሁ? ዛሬ እኔ በጣም ደህና ነኝ። ዛሬ አላቅም ቪዲዮ ስሪ ያለኝ እና ስልኬ ቀጥታ ቪዲዮ መቅረጽ አይችልም። እንዳለ ጨለማ ነው። ቤቱ ደግሞ ላይት የለውም። ብዙ እዚህ ነው ትንሽ ላይት ያለው እና ማውራት ብዙ የዛን ያህል የለውም እና አሁን ላይት ምናምን እስኪመጣልኝ ድረስ በጣም እየተቸገርኩ ነው መቅረጽ እውነት ለመናገር ያ አስተካክዬ ግን በደንብ እመጣለሁ። እስከዛው ግን እንደዚህ በሾርት ምናምን ሾርት እያደረገብኝ ነው ቪዲዮ። ምክንያቱም በአጫጭር ቪዲዮ ነው የምለቀው። እስካሁን ብዙ የቀረኩት የለም ድምፄን በደንብ ስለማይሰማ። ቪዲዮም ደግሞ ረጅም ቪዲዮ ለመቅረጽ በዋና ቪዲዮ መቅረጽ አለብኝ እና በዚህ የምቀርጻቸው አጫጭር ቪዲዮዎች ስለሚሆኑብኝ ነው። እና ደግሞ ሰብስክራይብ እያደረጋችሁ አይደለም። የምለቃቸው አጫጭር ቪዲዮዎችም ቢሆኑ እስከ ከአንድ ሺህ ምናምን በላይ እየታየ ነው እና ቪው እንደዛ ነው የሚሆነው። ግን ደግሞ ብዙ እንትን የለውም ሰብስክራይብ ሰብስክራይብ አድርጉኝ። ነገ ፈልጋችሁ ሰብስክራይብ ታደርጉኛላችሁ። ግን አሁን ላይ የእውነት ለመናገር አብራችሁን ብታድጉ ብታበረታቱ በጣም ደስ ይለኛል። ትልቅ ፍላጎት ነው ያለኝ። ብዙ ራዕይ ነው ያለኝ። እቅዶቼን በጣም በዝርዝር እነግራችኋለሁ። ግን በደንብ መቅረጽ እስከምችል ምናምን ብዬ ነው ያዘገየሁትና አብራችሁን ብታድጉ አብራችሁኝ ብትሆኑ አትከስሩም። እኔም በማበረታታችሁ ነገ ደስተኛ ትሆናላችሁ። ቆሜ የማመሰግናችሁ ይሆናል እና ሁሉም ሰው በችስ የሆነ ቦታ ላይ ሲደርስ ድሆም አዝግሞ ተራምዶ ተንገዳግዶ ነው እና ይሄን ጊዜ አብራችሁኝ ብትሆኑ በጣም ደስ ይለኛል። እና ሰብስክራይብ አድርጉኝ ጓደኞቼ። ከዛ ላይ እንደገና ስለ ዩቲዩብ አሰራር የሚያውቁ ሰዎች ከዚህ ቀደም ቴሌግራም አስቀምጣለሁ ብዬ ነበረ እና አስቀምጫለሁ መሰለኝ። ካላስቀምጥኩም አሁን ቼክ አድርጌ መልሼ አስቀምጣለሁኝ እና ዝሮ ዝሮ ቴሌግራሜን አስቀምጣለሁ እና በዛ እየገባችሁ ኤዲቲንግ የምታረጉ ሰዎች ካላችሁ፣ የእሱ እውቀት ያላችሁ ሰዎች ካላችሁ እከፍላለሁኝ። በደንብ ተስማምተን ቪዲዮዎችን እየቀረስኩ ልክላችኋለሁ። እናንተ ደግሞ ኤዲት አድርጋችሁ ትልኩልኛላችሁ ማለት ነው እና አሪፍ የስራ ግንኙነት ይኖረናል። ያው ኢትዮጵያ ስመጣ በሰፊው እንደዚህ አይነት ብዙ ቆንጆ ግሩፕ አቋቁሜ ስራዬን እንደምሰራ ተስፋ አደርጋለሁ። ለአሁኑ ግን በርቀትም ቢሆን እንደዚህ እያደረኩኝ ማድረግ እፈልጋለሁ እና ደግሞ ስለ አቀራረጽም ስለምንም ብቻ እውቀቱ ያላችሁ ሰዎች ብታበረታቱኝ፣ ሀሳብ ያላችሁ ሰዎች እንደዚህ ብታደርጊ ብትሉኝ። አሁን የማድገው የእናንተን ሀሳብ እየያዝኩ ነው። ምክንያቱም እናንተ እንድታዩኝ እናንተ እንድታበረታቱኝ ስለምፈልግ ማለት ነው እና እናንተ ስለሆናችሁ ተመልካቾቼ የእናንተን ፍላጎት ጠብቄ ነው መሄድ አለብኝ እና ስለዚህ ማስተካከለውን ነገር ካለ እሱ ብትነግሩኝ። ከዛ እንደገና ደግሞ ብቻ ምንም ይሁን ስለ እውቀትም ካላችሁ ማበረታትም ከሆነ ከጎኔ ብትሆኑ ነገ አታፍሩበትም። ነገ ቆሜ አመሰግናችኋለሁ። የሚደርስበትን ነገ አውቀዋለሁኝ፣ ግን አሁን አድካሚ እንደሆነ አውቃለሁ ነገ እስኪደርስ ድረስ። ምክንያቱም ሁሉም ነገር ሲጀምሩት ከባድ ነው። ክብደቱን አውቃለሁ፣ ግን ደግሞ እሱን አልፌ ከመሰላሉ እወጣለሁ እና ያ የሚሆነው ደግሞ አብራችሁን ስትሆኑ ነው እና እባካችሁ ምንም አያደርግም። እውነት ለመናገር እኔ እስከዛሬ ድረስ ፋን ነኝ የምወዳቸውን ሰዎች እና ብዙ ሰብስክራይብ ሳደርግ ምንም የሚቀነስብኝ ነገር የለም እና ምናልባት ከምትወዷቸው አንዷ ብሆን ነው እና ሰብስክራይብ አድርጉኝ። አሁን በጣም የጠራ ቪዲዮ ምናምን ላልቅላችሁ እችላለሁ፣ ግን የእውነት እቅዴን ስነግራችሁ ትደሰታላችሁ። ከዛ ደግሞ ያው የማደርገውንም አላህ በህይወት ያቆየን፣ የማደርገውንም ታዩታላችሁ እና እስከዛው ግን አበረታቱኝ። በጣም ብዙ ነገሮችን ጥሼ ራሴን መርጬ ነው እና የመጣሁት። እውነት ለመናገር አብሶ ሴቶች ብታበርቱ ደስ ይለኛል። ሴት ብቻ ሳትሆኑ ማንኛውም ሰው የሚኖረው በስደት ነው። ብዙ አመትን በስደት ገና በ14 አመቴ ብቻ አሳልፌያለሁኝ እና እስከዛሬ ድረስ
ያሰመሩልኝን መንገድ እሱን ጠብቄ ለመሄድ እየሞከርኩ ነበር። ግን ራሴን እያሳጣኝ ነበር እና ሁሌ ሳስበው ራስን እንደመሆን ደስ የሚል ነገር የለም እና ራሴን ሁኜ ስራዬን ሰርቼ የሚጠበቅብኝን ነገር አድርጌ ስራዬን ሰርቼ ራሴን ሁኜ ሰላም ብሆን እሱን መርጬ ነው እና ደግሞ ስኬቴን በጣም እናፍቀዋለሁኝ እና የኔ ፍላጎት ይሄ ከሆነ ምንም የሚያግደኝ ነገር የለም። መስራት ከቻልኩኝ ፍላጎት ካለኝ ብዬ ነው እና ሰብስክራይብ አድርጉኝ እና ልታበረታቱኝ ይገባል። ሁሉም ሰው ሲጀምር የዚህን ያህል አድናቂ የውስጡን የሚያውቅለት ሰው እንደሌለ አውቃለሁ። ግን ትንሽም ብትሆኑ እናንተው ስትገድፉኝ ነገ እነ እከሌ አብረውኝ ነበሩ ማለት እችላለሁኝ እና ብቻ ሰብስክራይብ አድርጉ።